ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም ሰላም፣ እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቤተሰቦች፣ በዛሬው ዝግጅታችን ደግሞ እንዴት ነው ፊደላት በተለያየ ድምፅ የተለያየ ቦታ ላይ እናገኛቸዋለን። ብዙ ሀ የሚባሉ ፊደሎች አሉ፣ ብዙ ጸ የሚባሉ ፊደሎች አሉ፣ አ የሚባሉ ፊደሎች አሉ፣ ሊገቡን አልቻሉም። እንዲሁም ደግሞ የአማርኛ ፊደላት ብዛታቸው በጣም ብዙ ስለሆኑ አስቸገሩን እያላችሁ ከትምህርት ቪዲዮችን ላይ ቴክስት የጻፋችሁን ልጆች አላችሁ። ስለዚህ የእነሱ መልስ ይሆናል ብዬ ያሰብኩትን በዋናነት ለጀማሪ ተማሪዎች ምን አድርጋችሁ እንዴት አድርጋችሁ የአማርኛ ፊደላትን በቀላሉ መያዝ እንደምትችሉ ለማሳየት እሞክራለሁ። ስለዚህ እናንተ ትኩረታችሁን ከትምህርቱ ጋር አድርጋችሁ እስከ መጨረሻው ተከታተሉ። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ እያደረጋችሁ ቤተሰቦቻችን ሆኑ። ላይክ ሼር እያደረጋችሁ ዩቲዩባችን አበረታቱ። በመጀመሪያ እንግዲህ ጀማሪ ተማሪዎች ማድረግ ያለባችሁ ወደ ጎን የፊደላትን ድምፅ ከመጥራት በፊት እንግዲህ ፊደላትን ወደ ጎን አንድ በአንድ ሀሁ ሀየህ ሆለላሌሉ እያረጋችሁ ወይም እያላችሁ ጠርታችሁ ልትይዙ ትችላላችሁ። ግን በዋናነት ወደ ታች የመጀመሪያ ፊደላትን ለመያዝ መሞከር ከመጀመሪያው እስከ መጨረሻው። ያን ካደረጋችሁ በኋላ እንግዲህ ከዚህ ወደ ታች ስትጠሩ እየተደጋገሙ በተለያየ ቦታ ላይ የምታገኟቸው ፊደሎች ካሉ ስንት ፊደሎች እንዳሉ ለመለየት መሞከር። ለምሳሌ አሁን ወደ ታች እንጥራና እነዚህን የአማርኛ ፊደላትን ስንት ፊደላት እየተደጋገሙ እናንተን እያስቸገሯችሁ እንደሆነ አሳያችኋለሁ። ከዛ ቀጥሎ ደግሞ ቅርጻቸውንና ድምጻቸውን ወደ ጎን በቀላሉ ያው ግጥማዊ ወይም ደግሞ ዜማ ያላቸው ስለሆነ በቀላሉ ልትይዟቸው ትችላላችሁ። ምክንያቱም ቀለል ያለ ነው። ወደ ጎን ስትጠሩ ለምሳሌ ሀ ሁ ሂ ሃ ሄ ህ ሆ፣ ሌላው መሙ ሚማ ሜ ሞ ሰሱሳ ሴሶ እያላችሁ ስትሄዱ ወደ ጎን ይህን ያህል አይከብዳችሁም። እነዚህን የመጀመሪያ ፊደላትን ከያዛችሁ በኋላ ማለት ነው። ስለዚህ እናንተ ማድረግ ያለባችሁ እነዚህን የመጀመሪያ ፊደላትን አብረን እየደጋገምን እየጠራን እንዴት እንደምትይዟቸው፣ ከእነዚህ ውስጥ ደግሞ ስንት ፊደላት ተመሳሳይ ድምፅ ያላቸው የተለያዩ ቅርጽ ያላቸው እንዳሉ አሳያችኋለሁ ማለት ነው። ሀ መ ሰ ረ ወ ፈ ጸ አ ቀ ተ ቸ ሀ የ ገ ነ ኘ ፐ ለ ሰ ሸ በ ቨ አ ከ ሀ ዘ ዠ ደ ጀ ጰ ጸ ሀ ጠ ጨ። እንግዲህ እነዚህን ተያያዥነት ያላቸውን በቅርጽ ተያያዥነት ያላቸውን ፊደሎች አንዳንድ ላይ ሰብሰብ እያደረጉ ስላመጣኋቸው ነው እንጂ እንግዲህ በአማርኛ የፊደል ገበታ ውስጥ የመጀመሪያው ፊደል በሀሌታ ውሃ ጀምሮ መጨረሻ ፐ ነው የሚጨርሰው። ግን እኔ እናንተ ጀማሪዎች በተለይ እንዴት እንያዛቸው እያላችሁ ስለተቸገራችሁ ባለ ሁለት እግር ፊደላትን በአንድ ላይ አድርጌ እንዴት እንደምትይዟቸው ለማሳየት፣ ባለ አንድ እግር ደግሞ እንደዚሁ አንድ ላይ ሰብሰብ አድርጌ መርጬ ይዤ መጥቼ እነዚህም በቀላሉ እንዴት እንደምታሳዩ መያዝ እንደምትችሉ ቅርጻቸውና ድምጻቸውን ለማሳየት እንዲያመቸኝ ነው እንደዚህ ያሰባሰብኳቸው ማለት ነው። ስለዚህ በዚህ መንገድ ለምሳሌ እነዚህ እግር የሌላቸው ወይም እግር አልቦ ፊደላት የሚባሉት ሀ መ ሰ ረ ወ ፈ ጸ አ፣ እነዚህ ፊደሎች እንግዲህ ሙሉ የአማርኛ ፊደል ሁሉም ከጎነ ጎኑ ላይ አግድም አግድም መስመር ይኖረዋል። እዚህ ላይ ሁሎቹም ይጋራሉ ማለት ነው። ባለ አንድ እግር ፊደሎቹም የሆኑት እዩዋቸው፣ ከጎነ ጎናቸው ላይ እንደዚሁ አግድም መስመር አላቸው። ባለ ሁለት እግር ፊደሎቹም ስታዩቸው እንደዚሁ ከጎናቸው ላይ አግድም መስመር በመጨመር ነው የሚሄዱት። ሶስተኛ ቤተሰቦቻቸው ጋር ስንመጣ እግር አልቦ ፊደላት የሚባሉት እግር አልነበራቸውም ወይ ወደታች የተዘረጋ መስመር አልነበረውም። ግን እዚህ ጋር ሲመጡ እግርና ሸፋፋ እግርና ሸፋፋ እግርና ሸፋፋ። ስለዚህ እናንተ ስትጽፉ እነዚህን አይነት ፊደላት ከሆኑ
መጀመሪያ ወደ ታች እግር ሳብ ታደርጋላችሁ። የመጀመሪያዋን ሀ በትክክል ከጻፋችሁ በኋላ ተጨማሪ ወደ ታች ከነበራት ቅርጽ በተጨማሪ ሌላ ተጨማሪ ወደ ታች ትስቡና በእስክርቢቷችሁ ከዚያ ወደ ጎን ማጣመም። ረና ፈ የሚባሉት ፊደሎች ደግሞ እንግዲህ ከነዚህ በተለየ ሁኔታ ለምሳሌ ከጎና እዚህ ላይ ሩ ወይም ሁለተኛ ቤተሰቧ የረ ቤተሰብ ከጎኗ ላይ አይደለም አግድም መስመር ወይም ደግሞ ቅጽሏን ወይም ተጨማሪ ቅርጽ የጨመረችው ማለት ነው። እንደምታዩት በታች በኩል ነው ወደታች የተዘረጋው። ፉን ራሱ እዩት፣ ወደታች በኩል ነው የተዘረጋው። ስለዚህ በዚህ መንገድ ለመረዳት መሞከር። ሶስተኛ ቤተሰቦቻቸው ጋር ስትመጡ ደግሞ ይሄው እንግዲህ ወደ ከእግራቸው ላይ እንደዚህ ሸፈፍ እያለ ነው የተጨመረው ማለት ነው። በቀላሉ ይህን መረዳት ትችላላችሁ። አራተኛ ቤተሰቦች ጋር ስትመጡ እንግዲህ ሌሎቹ ጋር ለምሳሌ ባለ አንድ እግር ፊደላት ስትመጡ ካለው እግራቸው ላይ ወደ ግራ ተጣመመ። ሁሎቹም ጋር ለምሳሌ ቃ፣ ታ፣ ቻ፣ ሀ፣ ያ፣ ጋ፣ ፓ እንግዲህ የነና የኘ ቤተሰቦች አናታቸው ላይ ደፋ አለ። እነዚህ ግን ወደ ግራ በኩል ተጣመመ። እዚህ ጋር ባለ አንድ እግር ስታዩቸው ደግሞ ተጨማሪ ነገር ቀጥ ያለ ነገር ተጨማሪ እግር ነገር ወደታች ተዘረጋባቸው ማለት ነው። ስለዚህ በዚህ መንገድ በቀላሉ ቅርጻቸውን ለመያዝ መሞከር። ጀማሪዎች በዋናነት እንግዲህ ፊደላትን እየጀመራችሁ ለማጥናት እየጀመራችሁ ያላችሁ ልጆች ምን ያህል በተመሳሳይ ሁኔታ ቅርጻቸውን መያዝ እንደምትችሉ በዚህ መንገድ ማየት ትችላላችሁ። አምስተኛ ቤተሰቦቻቸው ጋር ስትመጡ ሁሉም ፊደሎች የአማርኛ ፊደሎች ባለ አንድ እግርም ይሁኑ ባለ ሁለት እግር ባለ ሶስት እግርም ይሁኑ ከእግራቸው ላይ ይሄ ቀለበት ነገር ይኖረዋል። እነዚህ እግር አልነበራቸውም እንደምታዩት፣ ወይም ወደታች የተዘረጋ ተጨማሪ መስመር አልነበራቸውም። ግን ተጨማሪ መስመር እየተጨመረ ከዛ ከተጨመረው መስመር ላይ ቀለበት ተጨመረላቸው። የረና የፈ ቤተሰቦች እንደምታዩት ከነበራቸው ላይ ነው እንግዲህ ከጫፍ ላይ ይሄ ቀለበት የተጨመረው። ሌሎቹ ግን ስላልነበራቸው ከእግራቸው ላይ ተጨማሪ ወይም ወደታች መስመር እየተሳበ ወይም ደግሞ ተጨማሪ እግር ተቀጥሎ ከዚያ ላይ ቀለበት በመጨመር ነው ቅርጻቸውን የቀየሩት። ስለዚህ እነዚህ ባለ እግር አልቦ ናቸው ወይም እግር የሌላቸው ፊደሎች ነበሩ። እነዚህ ደግሞ እግር ነበራቸው። እንግዲህ አምስተኛ ፊደል ላይ ከነበረው ከዚህ ወደታች ከተዘረጋው እግራቸው ላይ ይህ ቀለበት እየተጨመረ ይህን ቅርጽ ያዙ ማለት ነው። ባለ ሁለት እግር ፊደላት ሲሆኑ ደግሞ በውጭ በኩል በቀኝ በኩል ካለው እግራቸው ላይ በምታዩት መንገድ ቀለበት ይጨመርበታል። ስለዚህ በዚህ መንገድ በቀላሉ ለመያዝ መሞከር። ስለ ቅርጻቸው ነው እያወራን ያለ። ድምጻቸውም የሚጋሩትና በቀላሉ ልትይዙበት የምትችሉ መንገድ አለ። እሱን ቀጥሎ እናወራለን ብዬ ነው። ስለዚህ ስድስተኛ ቤተሰቦቻቸው ጋር ስናይ ስድስተኛ ቤተሰቦቻቸው በቅርጽ ይህን ያህል ተያያዥነት የላቸውም። ያ ማለት እንግዲህ ስድስተኛ ቤተሰቦች ለምሳሌ አምስተኛ ቤተሰቦቻቸው ጋር ሁሎቹም የአማርኛ ፊደላት ከእግራቸው ላይ ተጨማሪ ቀለበት ወይም 00 ነገር ይጨምራሉ። እግር የሌላቸው እግር እየጨመሩ ቀለበት፣ አንድ እግር ወይም ሁለት እግር ያላቸው ደግሞ ካላቸው እግር ላይ እንግዲህ ባለ አንድ እግሮች ካላቸው ከአንድ እግራቸው ላይ ቀለበት፣ ባለ ሁለት እግሮች ደግሞ በውጭ በኩል በቀኝ በኩል ካለው እግራቸው ላይ ሁለት እግር አለው። አንደኛው እግር ቀለበት አይደረግበትም። ሁለተኛው እግር በውጭ በኩል ያለው ቀለበት ተደረገበት። ስድስተኛ ቤተሰቦቻቸው ጋር ስንመጣ ግን በዚህ መንገድ እንግዲህ ወይም ቀለበት ወይም ቅጽል ወይም እንደዚህ ነው የሚባል ሊጋሩት የሚችሉ ቋሚ ወይም ወጥ የሆነ የቅርጽ ባህሪ የላቸውም። እንግዲህ የለ ቤተሰብ በራሱ ይህን የመሰለ ቅርጽ አለው። የሰ ቤተሰብ ደግሞ በራሱ ይህን የመሰለ ቅርጽ አለው። የበ ቤተሰብ ስታዩት በዚህ መንገድ እያደረገ በየራሳቸው የራሳቸውን ቅርጽ እየቀየሩ እናያለን። ሰባተኛ ቤተሰቦቻቸው ጋር ስንመጣ እንግዲህ ሰባተኛ ቤተሰቦቻቸውም እነዚህ እግር አልቦ የሚባሉ ፊደላት እንደዚሁ በቅርጽ ጉዳይ የሚጋሩት ነገር ወጥ የሆነ የላቸውም ማለት ነው። እሱንም እየጻፋችሁና እየደጋገማችሁ እየጠራችሁ መለማመድ ይጠበቅባችኋል። እሱን አብረን እየጠራን ድምጻቸው ደግሞ በምን አይነት መንገድ እንደሚያያዙ የማሳያችሁ ይሆናል። ሰባተኛ ቤተሰቦቻቸው ጋር ባለ አንድ እግር ፊደላት የሚባሉት ደግሞ እንግዲህ ካናታቸው ላይ ይህ ቀለበት ወይም ደግሞ በአብዛኛው ሁሎችን ማለት በሚቻል ደረጃ ይህ ቀለበት አላቸው። ወይም ደግሞ የምታዩት 00 ነገር እንግዲህ አምስተኛ ቤተሰቦቻቸው ጋር ከእግራቸው ላይ ቀለበት አለው እንዳልን ሁሉ ሰባተኛ ቤተሰቦቻቸው ደግሞ ከአናታቸው ላይ አናት ወይም ቀለበት ነገር ተጨምሮበት እናያለን። ከዛ ውጭ የገ የፐና የየ ቤተሰቦች ይህን ቀለበት የላቸውም ማለት ነው። ስለዚህ በዛ መንገድ እዩዋቸው፣ ልዩ ናቸው። የው ወይም የሰባተኛው የየ ቤተሰብ ከአናቱ ላይ ይቅጽል አለው። ጎ ወይም የገ ቤተሰብ ሰባተኛው ከአናቱ ላይ ወደ ላይ ቀጥ ያለ ነገር አለው። ፖ ወይም ሰባተኛው የፐ ቤተሰብ ደግሞ ይህን የመሰለ ቅርጽ አለው። ስለዚህ ይህን በኤክሴፕሽናል ትይዛላችሁ። ስለዚህ
ከመጀመሪያው ወይም ደግሞ ከሁለተኛ ቤተሰቦቻቸው እስከ ሰባተኛ ቤተሰቦቻቸው በቅርጽ እንዴት እንደሚመሳሰሉ በዚህ መንገድ አሳየዋችሁ። በድምፅ ደግሞ አብረን እየጠራን ማን እና ምን ወይም ደግሞ የትኞቹ ፊደላት ምን አይነት አናባቢ እንደሚጋሩ ምን እንደሚያመሳሰላቸው እያየን አብረን እንሄዳለን። አሁን የመጀመሪያ ፊደላትን ብቻ በድጋሚ ልጥራላችሁና ከመጀመሪያ ፊደላት ቀጥሎ ሁለተኛ ቤተሰቦች ደግሞ በምንድን ነው የሚያመሳስላቸው፣ ድምፃቸውንስ በቀላሉ እንዴት መያዝ እንችላለን የሚለውን እንዲሁም ሶስተኛ ቤተሰቦቻቸው በድምፃቸው እንዴት ነው የሚመሳሰሉት የሚለውን 4፣ 5፣ 6፣ 7 ሁሎቹንም በዛ መንገድ እናያለን ማለት ነው። ስለዚህ አብረን እየጠራን ተያያዥነት ምን እንዳላቸው ወይም ግንኙነታቸው ምን እንደሆነ እናያለን። በቀላሉ በዛ መንገድ የአማርኛ ፊደላትን ሙሉ ፊደላትን በቀላሉ በዚህ መንገድ መያዝ ትችላላችሁ ማለት ነው። ስለዚህ እስከ መጨረሻው አብራችሁ ተከታተሉ። መማር የምትፈልጉ ልጆች ያው በድጋሚ ላስታውሳችሁ ብዬ ነው። ታች ከዩቲዩባችን ጠርዙ ላይ ከቪዲዮ ጠርዝ ላይ አለ ወይም ባዮ ላይ አለ ስልካችን። በሱ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እናንተን በሚመቻቸው ሶሻል ሚዲያ በማንኛውም ሰዓት ብታናገሩን እኛ 24 ሰዓት ተማሪዎችን በሚመቻቸው ሰዓት እያስተማርን ስለሆነ በማንኛውም እናንተን በሚመቻቸው ሰዓት እንድትማሩ ሁኔታዎችን እናመቻችላችኋለን። አሁን ቀጥታ የመጀመሪያ ፊደላትን አብረን እየጠራን እንዴት ቅርጻቸውን እና ድምፃቸውን እያያያዝን እንዴት በቀላሉ መያዝ እንደምንችል እንይ። ሀ መ ሰ ረ ወ ፈ ጸ አ ቀ ተ ቸ ሀ የ ገ ነ ኘ ፐ ለ ሰ ሸ በ ቨ አ ከ ኸ ዘ ዠ ደ ጀ ጰ ጸ ሀ ጠ ጨ። እንግዲህ እነዚህ የመጀመሪያ ፊደላትን ስንጠራ እንደሰማችሁ የተደጋገሙ ድምጾች ግን በቅርጽ የተለያዩ አይታችኋል ብዬ አስባለሁ። ምናልባት ትኩረት አድርጋችሁ እየተከታተላችሁ ከሆነ ማለት ነው። ስለዚህ ከዚህ ጋር ላይ ለምሳሌ ሀ የሚል ድምፅ 3 ድምፅ ሰምታችኋል። ለምሳሌ ከዚህ ከመጀመሪያው ላይ ይቺ ሀ ትባላለች። ቀጥሎ ባለ 1 እግር ሆሄ የሆነችዋ ይቺ ሀ ትባላለች። ቀጥሎ ደግሞ ባለ 3 እግር ፊደል በመባል የምትታወቀዋ ሐመርኋ በመባል የምትታወቀዋ ይቺ ሀ ትባላለች። ስለዚህ 3 የተለያየ ቅርጽ ያላቸው ግን በድምፅ ተመሳሳይ 3 ሀዎችን አይታችኋል ማለት ነው። ስለዚህ በዚህ መንገድ ስንት ድምጾች እንደሚደጋገሙ፣ በጣም ብዙ ድምጾች አይደሉም የሚደጋገሙት። በነገራችን ላይ የሀ ፊደል 3 ቤተሰቦች ይደጋገማሉ። ከዛ በተጨማሪ ደግሞ የሰ ቤተሰብ የሆኑ 3 ፊደሎች ይደጋገማሉ። ሶሪ 2 ማለት ነው። የሰ 2 ፊደሎች አሉ። ሰ እንግዲህ ይቺ ንጉሱ ሰ በመባል የምትታወቀው ይቺ ሰ እና ቀጣይ ደግሞ ይቺ ሰዓቱ ሰ በመባል የምትታወቀው ይቺ ሰ ናት። እንግዲህ በቅርጽ እንደምታዩት ይቺ ባለ 2 እግር የሆነች ይህን የመሰለ ቅርጽ ያላት ሰ ትባላለች። ቀጣዩ ደግሞ ይቺ ወደ ታች የተዘረጋ ምንም አይነት መስመር የሌላት 3 ጣቶች ወደ ላይ የተዘረጉ ያላት ይቺ ፊደል ሰ ትባላለች። እንደምታዩት በቅርጽ ይህን ያህል ልዩነት አላቸው፣ በድምፅ ግን ምንም ልዩነት የላቸውም። ስለዚህ በድምፅ ተመሳሳይ የሆኑ 2 ሰ የሚባሉ ፊደሎች አሉ። ከዛ በተጨማሪ አ የሚባሉ ደግሞ 2 ፊደሎች አሉ። ይቺ አይኑ አ በመባል ትታወቃለች። እንግዲህ ይቺ እግር ወይም ደግሞ ሌላ ቅጥል የላትም፣ 0 ነው የምትመስለው። ቀጣይ ደግሞ ባለ 2 እግር ሆሄ የሆነው ወይም ፊደል የሆነው አ ይህን የመሰለ ቅርጽ አለው፣ አ በመባል ይታወቃል። ስለዚህ ይሄም አ በመባል ነው የሚታወቀው። በተጨማሪ ይሄም አ በመባል ይታወቃል። ሌላ ደግሞ ጸ በመባል የሚታወቅ 2 ፊደሎች አሉ። ይቺ ፀሐዩ ጸ በመባል ትታወቃለች። እንደምታዩት 0 ሆና ከመሀሏ ላይ አግድም መስመር ያላት፣ ከአ የምትለየው እንግዲህ ከመሀሉ ላይ ባለው አግድም መስመር ነው። ይቺ ስለሌላት ነው እንጂ በቅርጽ ከአ ጋ ከዚችኛዋ ከ0 አ ጋ ይመሳሰላሉ። ይቺ መሀሏ ላይ የምታዩት ቅርጽ ተጨማሪ ያላት ማለት ነው፣ ጸ ትባላለች። ሌላኛዋ ደግሞ ባለ 2 እግር የሆነችዋ ጸ ይቺ ነች። ጸሎቱ ጸ በመባል ትታወቃለች። ስለዚህ ይችም ጸ በመባል ነው የምትታወቀው በድምፅ። ሌላው ይችም ጸ ነው በመባል የምትታወቀው። ስለዚህ አሁን ስንት ነው ያሳየዋችሁ? 3 ሀ በመባል የሚታወቁ ሀሌታ ውሃ፣ ሐመር ውሃ እና ብዙሃን ውሃ የሚባሉ በመባል የሚታወቁ ፊደሎች እንዳሉ፣ 2 ሰ በመባል የሚታወቁ
ንጉሱ ሰ እና እሳቱ ሰ በመባል የሚታወቁ ፊደሎች ናቸው። እንግዲህ በድምፅ ሰሰ ነው የሚባሉት ሁለቱም። ሌላው ሁለት አ የሚባሉ ፊደሎች እንዳሉ ብዙሃን አይኑ አ እና አልፋው አ በመባል የሚታወቁ ወይም ደግሞ ሁለቶቹም አ በመባል እንደሚታወቁ አሳይቻችኋለሁ። ሌላው ደግሞ ጸ የሚባል ሁለት ተመሳሳይ ድምፅ ያላቸው በቅርጽ እንደሚለያዩ ጸሎቱ ጸ እና ፀሐዩ ጸ በመባል የሚታወቁ ሁለት ጸ በመባል የሚታወቁ ፊደሎች እንዳሉ፣ ስለዚህ ማን ማን ናቸው የሚደጋገሙ? የሀ ፊደሎች፣ የሰ ፊደሎች፣ የአ ፊደሎች እና የጸ ፊደሎች። የሀ፣ የሰ፣ የአ እና የጸ። ስለዚህ እነዚህ ፊደሎች ይደጋገማሉ። እነዚህ ተደጋግመው ሲሰሟቸው በጣም ሌሎቹ እነለ ወይም ደግሞ መ ወ ፈ ረ ምናምን ወይም ደግሞ ሌሎቹ 34ቱ ሙሉ ፊደሎች እየተደጋገሙ ሳይሆን እነዚህ ፊደሎች ስለተደጋገሙ ነው ብዙ መስለው የሚታዩአችሁ። እነዚህን ለይታችሁ ለመያዝ ሞክሩ። ከዛ በተጨማሪ ሁለተኛ ቤተሰቦቻቸው ጋር ስትመጡ የመጀመሪያ ፊደሎቹን በሚገባ ጠርቼላችኋለሁ። የተደጋገሙ ፊደሎቹም እነማን እንደሆኑ ይዛችኋል ብዬ አስባለሁ። ሁለተኛ ፊደሎች ጋር ስትመጡ እንግዲህ የመጀመሪያ ፊደልን ከያዛችሁ በኋላ ከጎነ ጎናቸው ላይ ሁሎችም ፊደሎች አግድም አግድም መስመር እንዳላቸው ነግሬያችሁ ነበር። እነዚህ ፊደሎች በድምፅ የሚጋሩት የሆነ ቅላጼ አለ ወይም ደግሞ የሆነ የሚጋሩት ድምፅ አለ፣ ተያያዥነት አላቸው በድምፅ። ለምሳሌ እነዚህ ኡ የሚል የሆነ የሚጋሩት ድምፅ አለ ወይም ደግሞ አናባቢ። ይሄ አናባቢ ጎልቶ አይወጣም ግን ይጋሩታል። ውስጥ ላይ የሁሎችም ኡ የሚል ድምፅ እንዳለው ስትጠሩት ታዩታላችሁ። ሁ፣ ሙ፣ ሱ፣ ሩ፣ ው፣ ፉ፣ ጹ፣ ኡ፣ ቁ፣ ቱ፣ ቹ፣ ሁ፣ ዩ፣ ጉ፣ ኑ፣ ኙ፣ ፑ፣ ሉ፣ ሱ፣ ሹ፣ ቡ፣ ቡ፣ ኡ፣ ኩ፣ ሁ፣ ዙ፣ ዡ፣ ዱ፣ ጁ፣ ጡ፣ ጹ፣ ሁ፣ ጡ፣ ጩ። እንግዲህ ከመጀመሪያው እስከ መጨረሻው ያሉትን ፊደሎቹ እንደዚህ ስንጠራ ሁሎችም ኡ የሚል ድምፅ አላቸው ማለት ነው። ከዛ በተጨማሪ እንደምታዩት ተጎነ ጎናቸው ላይ ደግሞ ይህ አግድም የተቀጠለ ነገር ወይም ይህ ነጥብ ብላችሁ ብትይዙት ወይም ነጥብ አይደለም፣ በእርግጥ ወደ ጎን ረዘም ያለ ቅጽል ነው፣ አግድም መስመር ነው። እንግዲህ ይሄ ነገር አላቸው ሁሎችም። ሶስተኛ ቤተሰቦቻቸው ጋር ስትመጡ ደግሞ ምናልባት የቅጥላቸው የተቀጠለበት መንገድ ሊለያይ ይችላል። ለምሳሌ በግረ አልቦ ወይም እግር የሌላቸው ፊደሎች እንደምታዩት እግርና ጠማማ ነገር ነው የተጨመረው ወይም ሸፋፋ ነገር። ባለ አንድ እግሮች ደግሞ ካላቸው ከአንድ እግራቸው ላይ ነው ሸፋፋው የተጨመረው። ባለ ሁለት እግሮች ደግሞ ከሁለት እግራቸው በአንደኛው በኩል በቀኝ በኩል ካለው እግራቸው ላይ ነው። እንደዚህ ሊለያዩ ይችላሉ እንጂ ሁሎችም ከእግራቸው ላይ ይሄ ሸፋፋ አለው። ከዛ በተጨማሪ ሁሎቹም ኢ የሚል አናባቢ ወይም ቅላጼ ድምፅ ሲጋሩ እናያለን። እሱን እየጠራችሁ አዳምጡት፣ ተረዱት። አብረን እየጠራን እሱን እናያለን ማለት ነው። አብራችሁ ጥሩ። ሂ፣ ሚ፣ ሲ፣ ሪ፣ ዊ፣ ፊ፣ ጺ፣ ኢ፣ ቂ፣ ፒ፣ ቺ፣ ሂ፣ ይ፣ ጊ፣ ኒ፣ ኚ፣ ፒ፣ ሊ፣ ሲ፣ ሺ፣ ቢ፣ ቪ፣ ኢ፣ ኪ፣ ሂ፣ ዚ፣ ዢ፣ ዲ፣ ጂ፣ ጲ፣ ጺ፣ ሂ፣ ጢ፣ ጪ። እንግዲህ ስለዚህ ይህ የምትሰሙት ድምፅ ሁሎችም እንደዚህ በዚህ መንገድ ተጋርተውት የጋራ ድምፃቸው ሆኖ አይተናል። ስለዚህ አራተኛ ፊደላት ጋር ስንመጣ ደግሞ እነዚህ እግር አልቦ ፊደላት የሚባሉት በምታዩት መንገድ ተጨማሪ ግርግር ወይም ደግሞ ይህ የምታዩት ወደታች ሳብሳብ ያለ ነገር ተጨመረባቸው። ባለ አንድ እግሮች ደግሞ ወደ ግራ እግራቸውን አጣመሙ።
ባለ 2 እግር ወይም ባለ 3 እግር ፊደሎች ደግሞ በግራ በኩል ያለውን እግራቸውን አሳጠሩ። ይሄ ስለ ቅርጻቸው ስናወራ ያየነው ነው። ድምጻቸው ደግሞ በአራተኛ ቤተሰቦቻቸው ጋር ስንመጣ ሁሎችም አ የሚል ድምፅ ሲጋሩ እናያለን። ለምሳሌ ይሄ ሀ፣ ማ፣ ሳ፣ ራ፣ ዋ፣ ፋ፣ ጻ፣ አ፣ ቃ፣ ታ፣ ቻ፣ ሀ፣ ያ፣ ጋ፣ ና፣ ኛ፣ ፓ፣ ላ፣ ሳ፣ ሻ፣ ባ፣ ቫ፣ አ፣ ካ፣ ሀ፣ ዛ፣ ዣ፣ ዳ፣ ጃ፣ ጳ፣ ጻ፣ ሀ፣ ጣ፣ ጫ። እንግዲህ እንደምታዩት አ የሚል ድምፅ በዚህ መንገድ ሲጋሩ፣ ባለ 2 እግር ፊደላት እና ባለ 3 እግር ፊደላት እግራቸው ማጠሩን እሱን እያያዙ ለማንኛውም እየደጋገምኩ ይህን ያህል እየደጋገምኩ የማወራችሁ ስለ ቅርጻቸው ዲቴል እንድትይዙ ወይም ደግሞ ትኩረት እንድታደርጉ ነው። ከዚያ በተጨማሪ ድምጻቸውንም በዚህ መንገድ እንድትረዱት ነው። ጀማሪ ተማሪዎች መደጋግምላችሁ ለመረዳት እንዲያመቻችሁ ብዬ አስቤ ነው። ስለዚህ እናንተም እየደጋገማችሁ እዩት። አምስተኛ ቤተሰቦቻቸው ጋር እንግዲህ ከእግራቸው ላይ ቀለበት ይኖራል። የሁሎችም እያልኳችሁ ነበር። እሱንን በፊትም እየነገርኳችሁ ነበር። ደጋግማችሁ እዩት። ከዚያ ውጭ አናባቢ ደግሞ ኤ የሚል አናባቢ ይጠቀማሉ። እሱን እየጠራን አብራችሁ ጥሩ እናያለን ማለት ነው። ሄ፣ ሜ፣ ሴ፣ ሬ፣ ዌ፣ ፌ፣ ጼ፣ ኤ፣ ቄ፣ ቴ፣ ቼ፣ ሄ፣ ዬ፣ ጌ፣ ኔ፣ ኜ፣ ፔ፣ ሌ፣ ሴ፣ ሼ፣ ቤ፣ ቬ፣ ኤ፣ ኬ፣ ሄ፣ ዜ፣ ዤ፣ ዴ፣ ጄ፣ ጴ፣ ጼ፣ ሄ፣ ጤ፣ ጬ። አብራችሁ እየጠራችሁ ከሆነ ድምጻቸው እንዴት እንደሆነ ተለማምዳችኋል ማለት ነው። አሁን ስድስተኛ ቤተሰቦቻቸው ጋር ስንመጣ ደግሞ እነዚህ ስድስተኛ ቤተሰቦች በድምፅ ብቻ ነው እንጂ ሊጋሩት የሚችሉ በቅርጽ ምንም የሚጋሩት ወይም ደግሞ የጋራ እንደዚህ አይነት ባህሪ ያላቸው ሊባሉ አይችሉም ማለት ነው። እነዚህን እየጻፋችሁ ድምጻቸውን እየጠራችሁ መለማመድ በቀላሉ እናንተ ፊደላትን ለመረዳትና ለመያዝ ይጠቅማችኋል። ስለዚህ አብረን እንጥራ። በየጻፋችሁ እየደጋገማችሁ እየጠራችሁ ተለማመዱ። ህ፣ ም፣ ስ፣ ር፣ ው፣ ፍ፣ ጽ፣ እ፣ ቅ፣ ት፣ ች፣ ህ፣ ይ፣ ግ፣ ን፣ ኝ፣ ፕ፣ ል፣ ስ፣ ሽ፣ ብ፣ ቭ፣ እ፣ ክ፣ ህ፣ ዝ፣ ዥ፣ ድ፣ ጅ፣ ጵ፣ ጽ፣ ህ፣ ጥ፣ ጭ። ስለዚህ በዚህ መንገድ ድምጻቸው ተያያዥነት ስላለው በቀላሉ እንደዚህ እየጠራችሁ መለማመድ ትችላላችሁ። ሰባተኛ ቤተሰቦቻቸው ጋር ስንመጣ እነዚህ እግር አልቦ ፊደላት የሚባሉት በቅርጻቸው እንደዚህ ግልጽ በሆነ መንገድ ተያያዥነት ኑሮት አናይም። ለምሳሌ እዚህ ጋር ላይ አራተኛ ቤተሰብ ወይም ደግሞ አምስተኛ ቤተሰቦቻቸው ጋር ከዚህ ጋር ሁሎችም ቀለበት አላቸው እንዳልነው ከዚህ ጋር ሰባተኛ ቤተሰቦቻቸው ጋር ስንመጣ ወይም ስድስተኛ ቤተሰቦቻቸው ጋር ስንመጣ ይህን ነገር አይታይም ወይም ደግሞ የጋራ ባህሪ ኑሯቸው አናይም። ባለ አንድ እግር ሆሄያት የሆኑት ወይም ደግሞ ባለ አንድ እግር ፊደላት እነ ቀ፣ ተ፣ ቸ፣ ሀ እነዚህን ስናያቸው ከአናታቸው ላይ የምታዩት ቀለበት አለው።
እንግዲህ ይህ ባህሪያቸው በቀላሉ ከአእምሯችሁ ውስጥ ተቀምጦ እንድታስታውሱት ሊያደርጋችሁ ይችል ይሆናል። ባለ ሁለት እግር ፊደላት የሚባሉት በሁሎቹም ፊደሎች አሁንም በድጋሚ ነው የምነግራችሁ ሰባተኛ ቤተሰቦቻቸው ጋር ሲመጡ በቀኝ በኩል ያለው እግራቸው ያጥራል። እንግዲህ ከአራተኛ ቤተሰቦቻቸው ጋር በግራ በኩል ያጥራል እያልኳችሁ ነበረ። እነዚህ ባለ ሁለት እግር ወይም ባለ ሶስት እግር የሆኑ ፊደላት እንግዲህ ባለ ሶስት እግር ፊደላት የሚባሉት ሀ ጠ ጨ ናቸው። እነዚህ ልክ እንደ ባለ ሁለት እግር ፊደላት ቅርጻቸውን በጋራ ነው ሲቀይሩ የሚታዩት። ስለዚህ ከዚህ ጋር ላይ በግራ በኩል ያለውን ከዚህ ጋር ያሳጥራሉ። ከዚህ ጋር ደግሞ በቀኝ በኩል ያለውን እግር ሲያሳጥሩ እናያለን። ይህን በቀላሉ ስለ ቅርጻቸው በዚህ መንገድ መያዝ ትችላላችሁ ማለት ነው። ድምጻቸው ደግሞ ሁሎችም የአማርኛ ፊደሎች ከሀ እስከ ፐ ያሉት ማለት ነው ኦ የሚል ድምፅ ሙሉም 34ቱም ፊደሎች ኦ የሚል አናባቢ ሲጋሩ እናያለን። እሱን እየጠራችሁ እየደጋገማችሁ መለማመድ ነው። እንግዲህ አብራችሁ ይጥሩ። በዛ ለመለማመድ እና እናንተ የፊደላትን ድምፅ በቀላሉ ለመረዳት ይጠቅማችኋል ማለት ነው። አብረን እንጥራ። ሆ፣ ሞ፣ ሶ፣ ሮ፣ ዎ፣ ፎ፣ ጾ፣ ኦ፣ ቆ፣ ቶ፣ ቾ፣ ሆ፣ ዮ፣ ጎ፣ ኖ፣ ኞ፣ ፖ፣ ሎ፣ ሶ፣ ሾ፣ ቦ፣ ቮ፣ ኦ፣ ኮ፣ ሆ፣ ዞ፣ ዦ፣ ዶ፣ ጆ፣ ጶ፣ ጾ፣ ሆ፣ ጦ፣ ጮ። አብራችን እየጠራችሁ እንደዚህ ከተለማመዳችሁ የፊደላትን ድምፅ ለመረዳት ይህን ያህል አስቸጋሪ አይሆንባችሁም ማለት ነው። እየደጋገማችሁ ቪዲዮውን እዩት። የዛሬ ትምህርታችን ከዚህ ጋር እናጠናቅቃለን። ቀጣይ በሌላ ዝግጅት እስከምንገናኝ ሰላም ሁኑ። በድጋሚ ስልካችን ታች ላይ ያለ እሱን አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም በመደወል እናንተ በሚመቻችሁ ሰዓት በማንኛውም ሰዓት ለመማር ሞክሩ። በድጋሚ ሰላም ሁኑ።